በትግራይ ተራሮች አዲስ ንጋት ሊቀደድ፣ የተሰደዱ ወፎች ወደ ጎጆአቸው ሊመለሱ፣ የቆሰሉ ልቦችም በሰላም ቅባት ሊጠገኑ ሕዝብ በተስፋ ዓይኖቹ ሰማዩን እያማተረ ነበር። ሆኖም ግን ገና የፕሪቶሪያው ሰላም ውል ቀለም ሳይደርቅ በሰሜኑ ሰማይ ስር ዳግም ጥቁርና ከባድ የጦርነት ዳመና በጥላቻ ክንፎቹ ማንጃበብ ጀምሯል። የኢትዮጵያ ፖለቲካዊ ጉዞ ወዴት እንደሚያመራ ለመገመት ወደሚያስቸግር ማዕበሉ ወደ በዛበትና ወደሚያስፈራ የታሪክ ምዕራፍ በከፍተኛ ፍጥነት እየተንደረደረ ይመስላል። በአንድ በኩል የወታደራዊ ፍጥጫ ነጋሪት በኃይል እየተጎሰመ ምድርን ሲያናውጥ፣ በሌላ በኩል ደግሞ የዲፕሎማሲው ስስክር የመጨረሻ ትግሏን እያደረገች ሁለቱ ተቃራኒ ኃይሎች በአንድ መድረክ ላይ ፊት ለፊት ተፋጠዋል። ዛሬ ላይ ለአፍሪካ ቀንድ ብቻ ሳይሆን ለሰላም ወዳዱ የሰው ልጅ ሁሉ የጥቁር ጥላና የውድቀት ጽኑ ተምሳሌት የሆነው ህወሓት የሚለው ስም ከፖለቲካዊ ቡድንነት ባለፈ ስልጣንና ጥቅምን ለማጋበስ የሰውን ልጅ ስጋና ደም የሀገርን ክብርና ህልውና የሚያርድ ማፊያዊ መዋቅር ሆኖ ተመዝግቧል። የዚህን ስብስብ የጭካኔ ልክ ለመለካት በዓለም ታሪክ ውስጥ የጥፋት አሻራቸውን ካሳረፉት አስፈሪ ቡድኖች ጋር ማነጻጸር የግድ ይላል። እሱ እንደ ቦኮ ሃራም የራሱን ትውልድ በትግራይ ወጣቶች ላይ በፈጸመው ግፍ ለባዕድ ምድር በአርሚ 70 ስም እንደ ከብት የነዳ የነፍስ ነጋዴ፣ እንደ አልሻባብ የእኩይ ሌብነት ጥማቱን በትግራይ ህዝብ መብት ስም የሸሸገ አስመሳይ፣ እንደ ሁቲ የገዛ ወታደሩን ደም አፍስሶ በቀን $40 እየሸቀለ የውክልና ጦርነት የጋለበ ሆድ አምላኩና እንደ አልቃይዳ ከመርከብ እስከ አውሮፕላን ሀገርን ያራቆተ መዋቅራዊ የጥፋት መረብ የዘረጋ ክፉ ኃይል ነው። ይህም በመሆኑ ድርጅቱ በምድረ ገጽ ላይ የተከሰተ የሰው ልጅ ሰላምና ህልውና የሚያበላሽ የዘመናችን ትልቁ መጋኛ የማይድን ካንሰር ሆኖ በታሪክ መዝገብ ላይ በደምና በጥቁር ቀለም ሰፍሯል። የህወሓትን ዘላቂ አደገኝነት በጥልቀት የተረዳውና አካሄዱን መኢሶንን ይመስላል በሚል በጽኑ የሚተቸው ኢዜማ በትግራይ ምድር ላይ ያንዣበበውን አዲስ ወታደራዊ ውጥረት አስመልክቶ ባወጣው መግለጫ የፌዴራል መንግስቱ በቡድኑ ላይ የማያወላውል ህጋዊ እርምጃ እንዲወሰድ በይፋ ጠይቋል። ፓርቲው አሁን ለታየው ሀገራዊ ምስቅልቅልና ለፕሪቶሪያው የሰላም ስምምነት መክሸፍ ዋናው ተጠያቂ ቡድኑ የዘራውና ያሰፈነው የብሔር ፖለቲካ መርዝ መሆኑን በምሬት የገለጸ ሲሆን ሌላ እልቂትና ጦርነት ሳይቀሰቀስ በፊት ንጹሐንን ባላካተተ ነገር ግን በዚህ ህገወጥ ስብስብ ላይ ብቻ ኃይል ባነጣጠረ ስልታዊ የቀዶ ጥገና እርምጃ ይህንን የጥፋት ኃይል በቃ ማለት የሁላችንም የጋራ ታሪካዊ የቤት ስራ ሊሆን ይገባል ሲል ድምፁን ከፍ አድርጎ ጥሪውን አስተላልፏል። በአሁኑ ወቅት ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ድንገተኛ ጥቃት ለመሰንዘር የመጨረሻ ውሳኔ ላይ መድረሱን የደህንነት ባለስልጣናቱ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በጋራ ይፋ አድርገዋል። ባለስልጣናቱ በምሬት እንደጠቆሙት ህወሓት የፕሪቶሪያን የሰላም ስምምነት በግልጽ በመጣስ በአስመራ በመቀሌና በሱዳን አቅጣጫ በድብቅ የተጠነሰሰውንና አሁን ወደ ማጥቃት ለመሻገር የተዘጋጀውን የጽምዶ የጥፋት ቅንጅት በተግባር ፈጥሯል። ቡድኑ የትግራይ ህዝብ የጦርነት አጀንዳውን በግልጽ ውድቅ ቢያደርግበትና ሰላምን ቢመርጥም እርሱ ግን ከኤርትራ መንግስት በሚያገኘው ቀጥተኛ ድጋፍ ታግዞ ከፍተኛ ተዋጊ ኃይል ማሰልጠንና ማስታጠቁን በመቀጠል ቀጠናውን ወደ ሌላ እልቂት ለመክተት ቆርጦ ተነስቷል። በዚህም ምክንያት ኢትዮጵያ ዳግም ወደ እርስ በርስ ግጭት ማዕበል መመለስ ሊያስከትል ከሚችለው አስከፊ ቀጠናዊ መዘዝ እንድትታደግ ዓለም አቀፉ ማህበረሰብ በዚህ የጥፋት የቅጥር ኃይል ላይ የበረታ ተጽዕኖ የጋራ ግፊት እንዲያደርግ ባለስልጣናቱ በጽኑ አሳስበዋል። በአሁኑ ሰዓት በትግራይ ምድር ላይ በሁለቱም ወገኖች በኩል ከፍተኛና አስፈሪ ወታደራዊ ኃይል ስምሪትና ፍጥጫ እየተደረገ ቢሆንም በሌላ በኩል የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ በመቀሌ ተገኝተው ዳግም የሰላም ውይይት እንዲጀመር የሚያደርጉት የዲፕሎማሲ ጥረትና መሬት ላይ ያለው የጦርነቱ ውጥረት በአንድ መድረክ ላይ እጅና ጓንት ሆነው እየተፋጠጡ ይገኛሉ። የሰዓቱ ታሪካዊ ጥያቄ ግን ኢትዮጵያ ዳግም ወደ እሳቱ ማዕበል ትገባለች ወይንስ የዲፕሎማሲ ጥረትና ቅድመ መከላከያ እርምጃዎች አገሪቱን ከጥፋት ይታደጓታል የሚለው ሆኖ ለዚህ አሳሳቢ ጥያቄ ምላሹን የሚሰጡ የጥቂት ቀናት አስገራሚና ወሳኝ ሂደቶች ብቻ ይሆናሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን በትግራይ ሰማይ ስር ዳግም የጦርነት ዳመና እያጠላ ይገኛል። ሰላም ሰፍኖ የቆሰሉ ልቦች ድነው የተፈናቀሉ ወገኖች ወደ ቀያቸው ይመለሳሉ ተብለው በተስፋ በተጠበቁበት ማግስት የኢትዮጵያ ፖለቲካ ወዴት እንደሚያመራ ለመገመት ወደሚያስቸግር አስፈሪ ማዕበል ውስጥ እየገባ ይገኛል።
ይህንን ወቅታዊ ቀውስ በትክክል ለመረዳት የህወሓትን ተፈጥሮ ከዓለም አቀፍ ሽብርተኛ ቡድኖች ጋር ምን ያመሳስለዋል የሚለውን ጉዳይ እያየን እንቆያለን። ውድ አድማጭ ተመልካቾቻችን የዛሬውን ትንታኔ ከመጀመሬ በፊት እንደተለመደው ሚዲያችንን ሰብስክራይብ፣ ትንታኔውን ደግሞ ላይክና ሼር እንድታደርጉ በትህትና እየጠየቅኩኝ ከማስታወቂያው በኋላ ወደ ትንታኔው መመለስ ይሆናል። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ህወሓት የሚለው ስም ለአፍሪካ ቀንድ ብቻ ሳይሆን ለሰላም ወዳዱ የሰው ልጅ ሁሉ የጥላቻና የውድቀት ተምሳሌት ነው። ይህ ድርጅት ተራ የፖለቲካ ቡድን ሳይሆን ስልጣንና ጥቅምን ለማግኘት የሰውን ልጅ ስጋና ደም፣ የሀገርን ክብርና ህልውና የሚያርድ የማፊያዎች መዋቅር ነው። ቦኮ ሃራም በናይጄሪያ ምድር ወጣቶችን እያገተ ትምህርት ቤቶችን እያፈረሰና የነገን ተስፋ ጨለማ እያደረገ እንደሚኖረው ሁሉ ህወሓትም በትግራይ ወጣቶች ላይ የፈጸመው ይሄንኑ ነው። ልዩነቱ ቦኮ ሃራም በጫካ ሆኖ ሲያደርገው፣ ህወሓት ግን በትግራይ ህዝብ ስም እየማለ ትውልዱን ማገዶ ማድረጉ ነው። ወጣቱን ከእውቀትና ከልማት አርቆ በጦርነትና በጥላቻ መርዞ አርሚ 7 ተብሎ የሚጠራውን ኃይል ለሱዳን በመሸጥ የነፍስ ንግድ ውስጥ ገብቷል። በምስራቅ አፍሪካ ህዝብን በቦምብና በሽብር የሚንጠው አልሻባብ የራሱን አጀንዳ በሃይማኖት ስም እንደሚሸሽገው ሁሉ ህወሓትም የራሱን የሌብነትና የስልጣን ጥማት በትግራይ ህዝብ ስም እየሸፈነ ይገኛል። የየመኑ ሁቲ የባዕዳን ኃይላትን አጀንዳ እያስፈጸመ ሀገሪቱን ወደ ፍርስራሽነት እንደቀየራት ሁሉ ህወሓትም የኢትዮጵያን ብልጽግና ለማደናቀፍ ከታሪካዊ ጠላቶች ጋር አብሮ እያሴረ ይገኛል። ሁቲዎች ቀይ ባህርን በማመሳቀል ዓለም አቀፍ ቀውስ እንደሚፈጥሩት ሁሉ ህወሓትም ሰራዊቱን ለሱዳኑ አልቡራን በመሸጥ በሱዳን የውስጥ ጉዳይ ገብቶ ቀጠናውን ሰላም እንዲያጣ እያደረገ የገዛ ወታደሩንም ደም አፍስሶ በቀን $40 እየሸቀለ የባለስልጣናቶቹን ካዝና እየሞላ ይገኛል። ልክ እንደ ሁቲዎቹ የሌሎች ሀገራትን የውክልና ጦርነት ወይም ፕሮክሲ ዋር ፈጻሚ ቅጥረ ነፍሰ ገዳይ ድርጅት ሆኗል። አልቃይዳ በዓለም ዙሪያ የጥፋት መረቦችን ዘርግቶ መንግስታትን ለማፍረስ እንደሚንቀሳቀሰው ሁሉ ህወሓትም በስልጣን ዘመኑ ከመርከብ እስከ ኮንዶሚኒየም ከመሬት እስከ አውሮፕላን ድረስ ሀገርን በመዝረፍ የኢኮኖሚ አሻጥር የዘረጋ የሌብነትና የክደት ዓለም አቀፍ መረብ ነው። አልቃይዳ የርዕዮተ ዓለም አክራሪነት እንዳለበት ሁሉ ህወሓትም የዘር ጥላቻና የከፋፍለ ግዛ ፖሊሲን እንደ ሃይማኖት በመቁጠር ሀገርን ያፈረሰ የክፋት አባት ነው። ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ ጠንከር ያለ መግለጫ አውጥቷል። ፓርቲው የፌዴራል መንግስቱ በህወሓት ላይ የማያወላዳ እርምጃ እንዲወስድም በይፋ ጠይቋል። የኢዜማ መግለጫ ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች የሚዘረዝር ሲሆን አሁን ላለው ሀገራዊ ምስቅልቅል ዋና መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነም ይሞግታል። እንደ ህወሓት አይነት ደም የማይጠረቅ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገ ወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስት ሊወሰድ እንደሚገባ ኢዜማ ገልጿል። የውጥረቱን እውነተኛ ሰዓት አቆጣጠርና የችግሩን አሳሳቢነት ያጋለጠው ግን ትናንትና በጠረጴዛ ዙሪያ የሰላም ፊርማ የተለዋወጡት የሁለቱ ባለስልጣናት ይፋዊ መግለጫ ነው። የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአልጀዚራ ላይ በጋራ ባስነበቡት ጽሑፍ ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን አስጠንቅቋል። ባለስልጣናቱ እንደገለጹት ህወሓት በአሁኑ ወቅት የፕሪቶሪያውን ስምምነት በግልጽ በመጣስ ራሱን ለጦርነት አዘጋጅቷል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆነ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ከመከላከል ወደ ቀጥተኛ ማጥቃት ለመሸጋገር ተዘጋጅቷል። በዚህም በሁለቱ ኃይሎች መካከል ከፍተኛ ወታደራዊ ስምሪቶችና የጦር መሳሪያ ፍጥጫዎች እየተደረጉ ባሉበት የጭንቅ ሰዓት የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ በመቀሌ ከተማ ተገኝተዋል።
አስረድተዋል። ኦቦሳንጆ በህወሓትና በፌዴራል መንግስቱ መሃል ዳግም ውይይት ይጀመራል የሚል የዲፕሎማሲ ተስፋ ሰንቀው በቀጣዮቹ ቀናት ከፌዴራል መንግስት ከፍተኛ ባለስልጣናት ጋር ለመገናኘት ቀጠሮ ይዘዋል። ሆኖም ግን በመሬት ላይ ያለው ወታደራዊ ዝግጅት ከዲፕሎማሲው ጥረት በላይ እየተቀዳደመ ይገኛል። ሁሉም ነገር የሚጀምረው ከግል ጥቅምና ጥማትና ከተጠያቂነት ፍርሃት ነው። ካለፈው አስከፊ ጦርነትና አስተዳደራዊ ውድቀት ጀርባ ያለው የህወሓት ነባር አመራሮች የነገው የህግ አምላክ ተከታትሎ ከወህኒ ቤት እንዳያገባቸው ክፉኛ ሰግተዋል። ይህ ፍርሃት ደግሞ የመጀመሪያው ክፉ ውጤት የወለደው ጊዜያዊ አስተዳደሩን ማፍረስና የራስ አስተዳደር የተሰኘ አዲስ ድራማ መድረክ ላይ ማምጣት ነው። እንደ ጀነራል ሰሞራ ዩኑስ ያሉ አንጋፋ ታዛቢዎች በግልጽ እንደመሰከሩት ይህ የጊዜያዊ አስተዳደሩ መፍረስ ለህዝብ ጥቅም የመጣ ሳይሆን አመራሮቹ የህግ ከለላ ለመግዛት የፈጠሩ ጋሻ ነው። ይሁን እንጂ ይህ እርምጃ የውስጥ መከፋፈልን ይበልጥ አባባሰው። ተቃውሞችን ለመደቆስና የስልጣን ሚዛኑን ለማስጠበቅ ደግሞ ዶክተር ደብረጽዮን ገብረ ሚካኤልን የደህንነት መዋቅሩ የበላይነትን እንዲቆጣጠር ተደረገ። ይህ የውስጥ ፍርሃትና የደህንነት መጠናቀር ግን በክልሉ ብቻ የሚያበቃ አልነበረም። አመራሮቹን ወደ አዲስ አበባ እንዲኮበልሉ አድርጓቸዋል። የውስጥ ስልጣናቸውን ለማቆየት የደህንነት መዋቅር መዘርጋቱ ብቻ አስተማማኝ ዋስትና ሊሆናቸው አልቻለም። የፌዴራል መንግስቱና የውስጥ ልሂቃኑ የሚፈጥሩባቸውን ጫና ከቁጥጥራቸው በላይ ሆነ። እዚህ ላይ ነው እንግዲህ ምክንያትና ውጤቱ በጉልህ የሚታየው። በሀገር ውስጥ ዋስትና ያጡ አመራሮች ስልጣናቸውን ለማስቀጠል ሲሉ ወደ አስመራ ወይም ሻዕቢያ አይናቸውን ለመመለስ ተገደዱ። ይህ የፍርሃት ውጤት በትግራይ ታሪክ ላይ ጥቁር ጠባሳ የሚጥል ክህደት ይዞ መጣ። እንደ አክቲቪስት አሉላ ሰለሞን ያሉ ሊቃን በቁጭት እንደገለጹት ህወሓት የትግራይን ወታደራዊና ፖለቲካዊ አቅም ለአስመራ ፍላጎት አሳልፎ ሰጠ። ትግራይን በተዘዋዋሪ የኤርትራ ደቡባዊ ዞን የማድረግ አደገኛ የፖለቲካ ቁማር ተጀመረ። ከዚህም የከፋው በጦርነት ወቅት የኤርትራ ሰራዊት በህዝቡ ላይ ላደረሰው ግፍና ሰቆቃ ሊጠየቅ የሚገባው የካሳ ጥያቄ ለአመራሮቹ ማምለጫ ኮሪደር ይሆን ዘንድ ብቻ ያለምንም አንገራገር ተሰረዘ። መቀሌ ከፌዴራል መንግስቱ ጋር በመወገን ጠንካራ የመደራደሪያ ካርድ በእጇ እያለ አመራሮቹ ግን ለሻዕቢያ በባዶ መገረድን መረጡ። ይህ ከአስመራ ጋር የተደረገው ምስጢራዊና አዋራጅ ስምምነት በክልሉ ውስጥ ሌላ ሶስተኛ ውጤትን አስከተለ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። የትግራይ ህዝብና የነቁ ሊቃን የዚህ ቁማር መጋረጃን ሲቀዱት አመራሮቹ የውስጥ አመጹን ለማፈን የኃይል እርምጃ መውሰድ ጀመሩ። የዚህ ድርጊት ቀጥተኛ ውጤት ደግሞ በከተሞችና በየቀበሌው የሚደረገው የኃይል አፈሳ ዘመቻ ሆነ። የሰብአዊ መብት ተቋማት እየጮሁለት ያለው ይህ አፈሳ ህዝቡ ክደቱን እንዳይቃወም አፍ ለማዘጋት የሚደረግ የጭንቀት እርምጃ ሆነ። ሆኖም ግን ግፍ ሁልጊዜም የራሱ መቃብርን ይቆፍራል። ይህ የአመራሮቹ ፍርሃት፣ የሻዕቢያ ቁማርና የአፈሳ ዘመቻ ተደማምረው የትግራይን ህዝብ ወደ መጨረሻው የትዕግስት ጥግ አድርሰውታል። አሁን ላይ ሂደቱ የደረሰበት የመጨረሻው ምዕራፍ የለውጥ ኃይሎችና የህዝብ ማዕበል የሚወስዱት ስልታዊ እርምጃ ነው። የህወሓት አመራሮች ለሻዕቢያ ቢንበረከኩም የትግራይ ህዝብ ግን ለአንገት ገራፊዎች እንደማያጎነብስና ይህንን የህልውና ቁማር ለመቀልበስ የውስጥ ቁጣ ሊፈነዳ እሳተ ገሞራ ሆኖ በመንተክተክ ላይ ይገኛል። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ።